ከቤተ መንግስት ከጫካ ድረስ ይደገፍ ነበር። ከእስር ቤት የወጡት አርቲስቶች ሽምግልና ተላከባቸው። ሁሉም ወንድ የሚወደው ድንግልናውን አይደለም፣ የሴት ልጅ ክብርን ነው የሚወደው። ይሄንኑ አይነት አምሳሌ ላሊበላን መስቀል ምልክት ያለው ህንፃ ሰርተው እዛ ዝንጀሮ ማስቀመጫ አድርገውታል። የጳጳስ የተጫነበት መኪና ጎማ ዳብሶ ሰውነቱን ዳብሶ የሚማር ምዕመን አለ። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችንን እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ዛሬ ያስኩላችሁን መረጃ ነው ማቀርብላችሁ። ከያስኩላችሁ መረጃዎች መካከል ብዙዎችን ያነጋገረው የአፍሪካዊውን ሙሴ ይዤላችሁ መጥቻለሁ፣ ባህሩን የሚከፍለውን። ከሱ በማስከተል የታዋቂ ሰዎች ደግሞ ሽምግልና አነጋጋሪ ሆኗል። በዚህ ጉዳይ ላይ ያስኩላችሁን መረጃ አቀርብላችኋለሁ። ማህበራዊ ሚዲያ ላይ መነጋገሪያ የሆነው ደግሞ እጅግ በጣም አስደንጋጩ ነገር በቴሌቪዥን ዶክተር ቀርቦ ባለሙያዎች ቀርበው እጅግ በጣም አሳፋሪ ጉዳይ በሚዲያ አቅርበውታል። እሱን መረጃ አቀርብላችኋለሁ። አያይዤ ምንድነው የሚለው መሰላችሁ? ጉዳዩ ብልትን ይመለከታል። የምንን አትሉኝም? ዝርዝሩን ሳቀርብላችሁ ሰሙታላችሁ። አዶናይ ምን እያደረገ ነው? ማህበራዊ ሚዲያ ላይ ለምንድነው መነጋገሪያ የሆነውስ? በዚህን ያክል አጀንዳውስ የሱ ጉዳይ ወደዚህ ያመጣውን ጉዳይ ምንድነው? ነቀፋም ሙገሳም አለ። የአርአያን እይታ እኔ አቀርብላችኋለሁ። አያይዤ ከማቀርብላችሁ ጉዳዮች መካከል ደግሞ ብፁዕ አቡነ ገሪማ አስደንግጠውናል። እጅግ በጣም አስደንግጠውናል። ብፁዕ አቡነ ገሪማ ያመጡትን ጉዳይና የተናገሩትን ንግግር በራሳቸው አንደበት በማስረጃ ነው ይዤላችሁ መመጣው። አርአያ መካሻ ነኝ ፕሮግራም አዘጋጅቼ ማቀርብላችሁ። ይህ የአርአያ ሚዲያ ነው። መረጃዎቻችን ለብዙ ሰዎች እየደረሱ አይደለም። እናንተ ድጋፋችሁን የምንሰጡን ሼር በማድረግ ሰብስክራይብ በማድረግ ላይክ በማድረግና የደወል ምልክቷን በመጫን እንዲሁም ለሰዎች እንዲደርስ በማድረግ በግሩፖቻችሁ በመልቀቅ መረጃዎቹ ለብዙ ኢትዮጵያውያን እንዲደርስልን በዛው አጋሩልን። የአርሰናል ቡድን ደጋፊዎች እንኳን ደስ ያላችሁ። እሱንም መረጃ ይዤላችኋለሁ። ከመሸጋገሪያ በኋላ እንገናኝ። አመሰግናለሁ። የመጀመሪያው መረጃ የሚሆነው የአርሰናል ቡድን ጉዳይ ነው። የአርሰናል ቡድን ጉዳይ ለብዙዎች መነጋገሪያ ሆኗል። አሁንም አጀንዳ ነው፣ ነገም አጀንዳ ነው፣ ትላንትናም አጀንዳ ነበር፣ ከነገ ወዲያም አጀንዳ ይሆናል። እኔ የምነግራችሁ የአርሰናል ቡድንን የማይደግፍ ሰው አላየሁም። አሁን የከተማ መንገዶች በሙሉ የአርሰናል ማሊያን በሚለበሱና ድጋፍ በሚያደርጉ ሰልፈኞች ተጠለቅልቋል። አዲስ አበባ ከጊዮን ሆቴል ጀምሮ ቦሌና እነዚህ ዋና ዋና መንገዶች የሚባሉ ስፍራዎች ላይ ከመኪናም በልብስም በለቅሶ በእንባ በጭፈራና በደስታ ሲምነሸነሽ ብሏል። ዛሬ ከዓመታት በኋላ ከ22 ዓመት በኋላ ዋንጫ ለበላው አርሰናል ይህን ያህል ድጋፍ ሲደረግ ማንቸስተሮች ዋንጫ ሲበሉ እንዲህ አይነት አላየውም። ሲቲዎች ዋንጫ ሲበሉ እንዲህ አላየውም። ቼልሲ ዋንጫ ሲበላ እንዲህ አላየውም። ሻምፒየንስ ሊግም ፕሪሚየር ሊግ ላይ ሲበሉ እንደዚህ በሀገር አቀፍ ደረጃ በተለይ ኢትዮጵያ እንዲህ አይነት ንቅናቄ አይቻላል። ብዙዎች ብሔርተኝነትን፣ ዘረኝነትን፣ እርስ በርስ መጠላላትን፣ ክፉ ንግግሮችን መደበቂያ ዋሻ ያደረጉት ኳስ ውስጥ ነው ብለው ይናገራሉ። እውነት ይሆን እንዴ? ለዛ ማሳያ ይሆን? እንደውም አንድ ነገር በጣም ትዝ አለኝና የሚያስቅ ነገር ላመጣላችሁ ነው፣ ላሳያችሁ ነው። ይሁት ይሄንን ቪዲዮ መቼም የአርሰናል ካያችሁ አይቀር ይሄንን ቪዲዮ ባሳያችሁ ነው የሚሻለው ለእናንተም። ብዙዎች ስትደግፉ አይታችኋልና እነዚህም እየደገፉት ነበር ብሎ ላኩልኝ። እኔ ደግሞ እነሱን ላሳያችሁ። የኦሮሞ ነጻነት ሰራዊት ነን የሚሉና በተለያየ ቦታ ሰው የሚያግቱ ይገርላሉ፣ እንዲሁም ያፈናሉ የሚባሉት እነዚህ ታጣቂዎች የአርሰናል ዋንጫ ቡድን ማሸነፍን ተከትሎ የኦነግ ባንዲራን ይዘው የአርሰናል ማሊያን ለብሰው ጫካ ውስጥ እንዲየደነሱ ነበር አሉ። ከቤተ መንግስት ከጫካ ድረስ ይደገፍ ነበር።
ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ስለ አርሰናል ድጋፋቸውን ገልጸዋል። የተለያዩ የከተማ ከንቲቦች አርሰናል ድጋፋቸውን ገልጸዋል። እንዲሁም ለፖሊስም ሽልማት ይሰጠዋሉ። ይሄንን አይቻለውና ጫካ ውስጥ ደግሞ ሳይው አርሰናልን የጫካውም የከተማውም ነው የሚደግፈው አሰኘኝ። ለማንኛውም እንኳን ደስ ያላችሁ ስላሸነፋችሁ። ቀጣዩንም ደግሞ ፕሪሚየር ሊግ ከእናንተ ተስፋ እንጠብቃለን። ድል እንደምታደርጉ ተስፋ እናደርጋለን። ምኞቴን ገለጽኩላችሁ። ይሄን ብያችሁ እንግዲህ መንፈሳዊ ፕሮግራሞችን ማቅረብ የለም ማህበራዊ ጉዳዮችና መንፈሳዊ የሆኑ ነገሮችን ሀገራዊ እይታ አንጻር ይሄኛውን ማቀርብላችሁ ጉዳይ ቀጣዩ ማለት ነው የሙሴ የኤርትራን ባህር ለሁለት ከፍሎ ሰንጥቆ የእስራኤልን ሕዝብ ወደ ተስፋይቱ ምድር የወሰዳቸውን ታሪክ በመጽሐፍ ቅዱስ ታውቁታላችሁ። እኔ ከሙሴ በምን አንሳለሁ ሲል አንዱ ፓስተር ተነሳ። አረ ተዋሉት ግድ የላችሁም ማለትና ተከታዮቹን አስተከትሎ መጽሐፍ ቅዱስ አስገልጦ እያስነበባቸው ባህሩን ከፈለው እንዲያርጉ። በመጽሐፍ ቅዱስ ሳያምንበት እንዲህ ለሚሳለቀው እንዲሁ ባህሩ ደፍቶ ሊቀለው ነበር። ፓስተር ነው በነገራችን እና አገልጋዮቹ እንደምታዩቸው እነሱም መጽሐፍ ቅዱስ ይዘው ገልጠው ይከተሉታል። እንግዲህ እግዚአብሔር ይርዳው አይደለም። ይሄንን ብለን እንለፍ። እንዲህ አይነት ቀላጆች አርጋለሁ ብለው ማጀራታቸውና ጀርባቸውን አሳሰር ወደ ኮርኒስ ውስጥ የሚገቡ አይታችኋል። እሰቀላለሁ እኔ መጨረሻ ስቅለት ነው ብሎ ኬንያ አካባቢ ላይ ደግሞ ካልተሰቀልኩ ብሎ እንዲህ የሚያደርግም አለ። ከመቃብር ሰው አስነሳለሁ የሚሉም አሉ። እነዚህ ራሳቸው አብደው ምዕመኑን የሚያሳብዱ ናቸው። እነዚህን አይነት ሰዎች አታጡ። መቼም ኢትዮጵያ ውስጥም ሬሳ ሙት አስነሳለሁ የሚሉ ሰዎችንም ሰምታችሁ ታውቃላችሁ። ልምዱ ከእነዚህ ነው የተወሰደው። በቀጣይ ባህር ከፍላለሁ የሚሉትንም ከኢትዮጵያ እንዳንሰማ እፈራለሁ። ቀጣይ የምፈራው የታዋቂ ሰዎች ሰርግ መካከል የጋዜጠኛው ዳሪዮስ ሞዲ ልጅ ሽምግልና በቮልስዋገን ተደምቋል። ሽምግልና ነው ነገራቸው። ይኸውት ቮልስዋገን እናንተ ቪኤት ራቫፎር ገመቺስ የሚባል መኪና እየተደረደረ የሚደንስ መኪና የሚወዛወዝ መኪና እያየን ነበር አለ። ጋዜጠኞቹ ደግሞ ከነባር ማንነት ጋር በነገራችን ላይ በጣም ደስ ያለ ነገር ካህን አላየሁም እዚህ ሽምግልና ላይ። በጣም ደስ ያለ ነገር ሁለተኛው ነገር እጅግ በጣም የበሰሉ እድሜያቸውን ጠንከር ያሉና ሌሎች ምሳሌ የሚሆኑ አባቶችን ነው ያየሁት ሽምግልናው ላይ። አንዳንዱ ቦታ ሽማግሌ የሚላክበት ቦታ ከልጅቷ ሽምግልና ከሚላክበት ልጅ እድሜው ያነሰ ልጅ የሚላካል። አይታችሁ ከሆነ ከሚያገባው ልጅ ታናሽ ወንድም ይላካል። ስለዛ ልጅ ከልጅነቱ እስከ እውቀቱ ሊመሰክሩ የሚችሉ ቆመው የሚናገሩ ሰዎች ናቸው መቆም ያለባቸውና እየታያለ ያለው ቪዲዮ እሱ ነው። ፎቶው እንደምታዩት ሽማግሌዎች አባቶች ናቸው። እንዲሁ ግርማ ሞገሳቸው ይበቃል። ጋዜጠኞች ወደ ነባር ነገር ልትመልሱልን ስለሆነ አመሰግናለሁ። በተለይ አባት ጳጳስና ካህን ስላልያዛችሁ ቆመው እነሱ ምዕመን ተቀምጦ ሽምግልና እየጠየቀ ባለመሆኑ አንደኛው እሱ፣ ሁለተኛው በእድሜ የበሰሉ አባቶች መገኘታችሁ ቢያንስ ለሽምግልናው የሚመጥን ስርዓት መጠበቃችሁ። የቁጥሩ መብዛት ያው እንዳለ ነው። እሱ ወደፊት ይቀነሳል ብዬ ተስፋ አደርጋለሁ። አንዱ መልካም ነገር ሲሰራ ይሄኛው በዚህኛው በኩል ጥሩ ነው ብሎ መግለጽም ተገቢ ስለሆነ ለኢትዮጵያ ጋዜጠኞች ምሳሌ የሚሆን በተለይ ኢንተርቪው ለሚሰሩ ማንበብ ለሚገባቸው እጅግ በጣም ምሳሌ የሚሆነው አንደኛው ጋዜጠኛ ወንድማችን ወይ ደግሞ የምናከብረው የሙያ ታላቃችን የምንኮራበት በጣም ለሁላችን ሙያችን እሱን ምሳሌ አድርገን የምንንቀሳቀስለት በቁሙ የጋዜጠኞችም የህዝብም ላይብረሪ የሆነው ሰው ጋዜጠኛ ደረጃ ኃይሌ ሽምግልናው ላይ ተገኝቶ ነበር። እንደሱ አይነት ዕውቀት ያላቸው ባህል የሚያውቁ ስርዓት የሚያከብሩ ታላላቅ ሰዎች ያሉበት ስፍራ ላይ ሽምግልናው ወደ ወጉ እንዲመለስ እንዲመጠበቃቸው እጅግ በጣም እናመሰግናቸው ይገባል። እናመሰግናለን። ላሳያችሁ ፈልጎ የዳሪዮስ ሞዲን መሆኑንና እንደ ሽምግልና ስርዓቱ እንድታዩት ነው። በዚሁ ቀጥ የሌላ ሽምግልና ላሳያችሁ። ከእስር ቤት የወጡት አርቲስቶች ሽምግልና ተላከባቸው። ከእስር ቤት የወጡ አርቲስቶች ሽምግልና የተላከባቸው የአርቲስት ሰለሞን ቦጋለ ልጅ ሽምግልና ተልኮባት ነው። ተመልከቱት።
ሰለሞን ቦጋለ፣ ይገረም ደጀኔ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ ሌሎች የአካባቢ አሳዳጊዎችም ተወላጆችም በተገኙበት የሰለሞን ቦጋለ ልጅ ሽምግልና በዚህ በደመቀ መልክ ተቀብሏል። እስረኞቹ ከወጡ በኋላ ልጃችሁን ዳሩልኝ የሚል ሽምግልና ተልኮባቸዋል። እንግዲህ ወንድሞቻችን በቀጠሮ እየሄዱ ነው። ከእነሱ ጋር ከተያዙት መካከል የቀረው ቲክቶከር መንሱር ጀማል ነው እስካሁን እየተመላለሰ ያለው። ሌሎቹ የወጥተው ለልጃቸው ሽምግልና ቆመዋልና እንደው ከስር ስለተፈታችሁ እንኳን ደስ ያላችሁ፣ ቀጣዩን ጊዜ ተጠንቅቃችሁ እንድትኖር ደግሞ እግዚአብሔር ይርዳችሁ፣ ልጅም ስለተላከል እንኳን ደስ ያለ ሽምግልና። ይሄን ማለት ፈልጌ ነው። ሌላው ሴሬሞኒው ምናምኑን እንኳን ብዙ የምናገረው ነገር ስለነበረ በየቀኑ በወጡ ቁጥር እንዲህ መናገር አይጠበቅም። ያን የተናገርነው እንጠቀምበታለን። ይሄ ቪዲዮ አስደነገጠኝ። ቃሉን ነግራችኋለሁ ደፍሬ፣ ምክንያቱም ለሚዲያ ስለማይመጥም ጭምር ማለት። በሀገራችን የመጀመሪያ የሆነው ለየት ያለው የመራቢያ አካልን ማስዋብ ተጀመረ። ቃሉን ልጠቀመው፣ ብልትን ማስዋብ ተጀመረ እያሉ ነው። ይሄ የቀረበው ሁሉም ኢትዮጵያዊ ቴሌቪዥን ከፍቶ በሚሊዮን የሚቆጠር ህዝብ በሚያይበት ቻናል ዋል በሚባለው ሚዲያ ላይ ነው። በህክምና ባለሙያም የደነገጠ ነው አለ። በህክምና ባለሙያውን አቅርበው ለጠየቁት ኢንተርቪው አድራጊዎች የቻናል ዋን ባለቤትና ፕሮግራም አዘጋጅና አቅራቢ የሆነችው በሊያ አወዛጋቢ ወይ ደግሞ እጅግ በጣም አሳፋሪ ጥያቄ አፍረናል። በጥያቄው አፍረናል። ላሰማችሁ ምን እንደነበር ስሙልኝ። የምክንያት ፍቃደኛ ሳትሆን ድንግልናዋን ያጣች ሴት ድንግልና ይመለሳል፣ በሰርጀሪ ድንግልና ይሰራል ይባላል። አሁን ለምሳሌ ተደፍራ ድንግልናዋን ያጣች ሴት፣ ለምሳሌ የሆነች ሴት ድንግልናዋን ለምትወደው ለምታገባው ሰው መስጠት ትፈልግና በመሀል ልትደፈር ትችላለች። ድንግልና ደግሞ በሌላም በጉልበት ስራ በሆነ ለመገንባት እሷን ለመጠበቅ በሚል ይሰራል ወይ እንደዛ ሲባል ሰምቻለሁ። ይሰራል ሲባል ሰምቻለሁ። እና እውነት ነው ይሄ? እውነት ነው፣ ይሰራል። እንዴ ታዲያ ለምን እያደር ልጅ አገረጋለ? በእውነት ደስ ይላቸዋል እኮ ባሎች፣ ደስ ይላቸዋል እንዴ ያን ነገር ማምጣት አይደል ዶክተር? ይሄ በእንደዛ ደስ ይበል አይበል አላ እንጂ ዶክተር ወንድ ሁሌ ልጅ አገረድ የሆነ ሴት ምናምን ይፈልጋል። ይሄ እንዴት ይሰራል እንዴ? ከየት ይመጣል? እንዴት ይሰራል እኮ። በነገራችን ላይ ሊያ በጣም የተሳሳተችውን ነገር እንንገራችሁ። ሁሉም ወንድ ድንግልና ይወዳል አለች። ሁሉም ወንድ የሚወደው ድንግልናውን አይደለም፣ የሴት ልጅ ክብርን ነው የሚወደው። የተከበረችዋን ሴት ነው የሚወደው። የተከበረች ሴት ደግሞ ያልተነካካች ብትሆን ይመረጣል። የምትከበር ሴት መገለጫው አንዱ እውነተኛ ባህሪውም ሌሎች ቦታዎች ተሞካክራ የመጣች እንዳትሆን ይፈለጋል። ስለዚህ ድንግልናው የሴትነቷ ክብር መገለጫ እንጂ የወንዶች መደሰቻ አይደለም። ወንዶች ደስ እንደሚላቸው ወንድ ሆነሽ ካላወቅሽ በስተቀር ወንዶች ደስ ይለናል አላሉ። ወንዶች ደስ የሚላቸው የሴት ልጅ ክብሯ ስለተጠበቀላቸው። የሴት ልጅ ክብሯ ድንግልናዋ ላይ ብቻ አይደለም፣ ስነ ልቦናዋ ላይ፣ ሐሳቧ ላይ፣ ድርጊቷ ላይ፣ ትዳሯ ላይ፣ እውነቷ ላይ የሚታይ ነው። ድንግልና ደግሞ የአካል ንክኪ ያለመነካቷን፣ ክብሯን፣ ትዳሯን፣ ቤቷን፣ አምላኳን ብላ ፈርታ የመጠበቋን ክብሯን መግለጫ የተግባር ማሳያ እንጂ ድንግልና አንቺ እንዳልሽው እየደጋገምን ድንግልናውን እያሰራን እየተበተንን እንደገና መከራኒ ማለት አይደለም። ያማል እኮ አይደል እንዴ? ይመስለኛል አይደል? ያማል፣ ስቃይ ያለው አይደል? እና አሁን እየነገረች እንዳለችው ወንዶች እንዲደሰቱ ብለን እየሄድን እንሰፋ ማለት ነው። ይሄን ቃል ከ3 ከ4 ዓመታት በፊት ድንግልና እንደሚሰራ ውጭም ሀገር ውስጥም ነግሬያቸዋለሁ። ሣድስ ሚዲያም ላይ፣ ቃለ ቀርን ሚዲያም ላይ፣ የኔታ ሚዲያም ላይ ነግሬያቸው አውቃለሁ። አሁን በራሱ በሜንስትሪም ሚዲያ መጣላችሁ። በተዘዋዋሪ መንገድ ምን ማለት መሰላችሁ? በጣም ብዙ ሰዎች ሄደው ድንግልና እያሰሩ ከ4 ከ5 ከ6 ወንድ ጋር ተኝተውም ተለያይተውም ማለት እያሰሩ ትዳራቸውን ለመያዝ የሚጥሩ ሴቶች እንዳሉ እናውቃለን። በነገራችን ይሄ ሚዲያ ላይ ስለተነገረ፣ በተለይ ሚኒስትሪ ሚዲያ ላይ ስለተነገረ ትክክል አይደለም።
ማህበራዊ ሚዲያ አነጋጋሪ የሆኑ ጉዳዮች ብቻ ሳይሆኑ የተደበቁ ነገሮችን አስሰው ማግኘት የሚችሉ ስልካቸውን ኢንተርኔት የሚሞሉ ሰርተው የሚያገኙ በአቅም የሚበሰሉ ሰዎች የሚጠቀሙበት ነው። ሜንስትሪም ሚዲያ ግን ቤታቸው ውስጥ ቲቪ ያላቸው ማናቸውም ቤተሰቦች ልጆቻቸውን ሪሞት ሰጥተዋቸው ስራ የሚሰሩበት እና የ11 ዓመት ልጅ የ9 ዓመት ልጅ ድንግልና እንደሚሰራ ሰጣቅ ከዛ በኋላ ያለ ነገር ቢገጥማት ያልተገባ ጸባይን ብትይዝ ይሄን ነገር እንደምታደርገው አምና ይሄን ነገር አስባበት እንድታደርግ እየተገፋፋችሁ ሴት ልጅን ለጥቃት እያዘጋጃችሁ የማይገባ ቃላትን በሜንስትሪም ሚዲያ እየተጠቀማችሁ ነው። ባለፈው የመገናኛ ብዙሃን ባለስልጣን ይሄን ሚዲያ በድጋሚ ፈትሸው እባካችሁ በተለይ የሚያቀርባችሁ ፕሮግራሞች ላይ የቃላት አጠቃቀሙን መልሶ ይየው። ለሀገር ገጽታም ለእሴትም ለባህልም ለእምነትም ለሕግም የተጣሱ ነገሮች በተደጋጋሚ እየታዩ ነው። እባካችሁ ቆይ እስኪ ልስቀጥልላችሁ። የሚሰራው የድንግልና ምልክት የሆነው ሃይመን የሚባለው ብዙ ጊዜ በመጀመሪያ ግንኙነት ጊዜ መሰንጠቅ አደጋ ነው የሚያጋጥመው። ስለዚህ ከሚሰነጥቅበት ቦታ ይደማል። ከዛ በኋላ ግን ያው ተሰንጥቆ ይቀራል ማለት ነው። ስለዚህ በተለይ የቀዶ ጥገና ያንን ፓርት መልሶ በማገናኘት ወደ ነበረበት ቦታ መመለስ። ክብሯን ጠብቃ የኖረች የሆነች ሴት ለማለት ለጋብቻ ይቀር ነው የምፈልገው ያለችውን ድንግልና የሆነ ሰው መጣ ያሰናል። ከሞራል አንፃርስ ግን በቃ አይደለሽም እኮ እየተሰፋሽ እየመጣሽ ድንግል ነኝስ ልክ ነው? አይ በቃ ፈልጋ ወዳ ፈቅዳ አይደለም የሰጠችው ተገዳ ነው። ስለዚህ ለምትወደው ሰው በክብር ድንግልናዋን እንሰጣለን። ወደ እኔ ጥያቄ ይመጣል። ይሻላል። ዶክተሩን እንደ ሙያ ነው የምጠይቀው። በአንድ የሜንስትሪም ሚዲያ ላይ ሙያተኛ ነው በነገራችን ላይ ለህዝብ የሚገለጹና የማይገለጹ ነገሮች አሉ። ለማብራራት ሲጠቀማቸው የሆነ ቃል የሰማሁትን በጣም ነው የምነግራችሁ። የውስጠኛው ከንፈር የላይኛው ከንፈር እያለ እንዲህ ነው የሚያብራራው። ያንን አዋቂዎች ይስሙት። ከ18 ዓመት በታች የሆኑ ህፃናት ሲሰሙት ምንድን ነው የሚያደርጉት? ምን እንዲማሩ ፈልጋችሁ ነው? የፈለገውን ቋንቋ ተጠቀሙ። እንዲህ አይነት ፕሮግራም ለሚዲያ አይመጥንም። አንዴ ለሚዲያ ቃላት ሰብስባችሁ ባለፈው ሊያነች አይደለም ናፍቆት መቀመጫ ላይ ፓስታ የፈታችው ትክክለኛ አይደል? ጋጠ ወጥነት የፕሮግራም አንድ አካል እየሆነ ስለሄደ ነው የምነግራችሁ። ጋጠ ወጥነት ሚዲያው ጥሩ ነው፣ ጥሩ የሚሰራቸው ነገሮች አሉት። እንዲህ አይነት ነገሮች ደግሞ ለቫይራል ለታይታ መውጫ እየተባለ የሚሰራው ስራ እናንተንም ስራችሁንም በተዘዋዋሪ መንገድ ውጪ ከሚታዩ ከሚታገዱ ቻናሎች አንዱ እንዳያረገው። እነሱ ቻናሎች ምን ያደርጋሉ መሰላችሁ? ልቅ ነገር ያሳያሉ። አሁን ይሄ ለኛ ልቅ ነው፣ ምንም ጥያቄ የለው። ልቅ ወሬ፣ ልቅ ብልግና፣ ልቅ ንግግር፣ ልቅነት የሚዲያ መለኪያ መሆን አይጠበቅበትም። ስለዚህ እባካችሁ ቅሌታችሁን ለራሳችሁ ያዙት። ቢያንስ ልጆች አሏችሁ፣ ትዳር አላችሁ፣ ቤተሰብ አላችሁ፣ ሀገር አላችሁ። እማታምኑበትም ቢሆን ወይ ደግሞ የማትከተሉትም እንኳን ቢሆን በየግላችሁ በደንብ እምነት አላችሁ። የትኛው እምነት ተከታይ ትሆናላችሁ? ከፈለጋችሁ ኦርቶዶክስ፣ ከፈለጋችሁ ፕሮቴስታንት፣ ከፈለጋችሁ ሙስሊም ልትሆኑ ትችላላችሁ። በእምነታችሁ የተከለከላችሁትንና ገደብ የተጣለበትን ነገር እንዲህ በልቅነት መናገር እምነቴ ነው ልትሉ አትችሉ። ይሄ ሚዲያ ነው ስራ ነው ልትሉ አትችሉ። ጋጠ ወጥነት ብቻውን የሚዲያ መለኪያ ሊሆን ስለማይገባ እባካችሁ እንደው እነዚህ ሰዎች አድቡ በሏቸው ብትችሉ የቻላችሁ። አዶናይ ምን ነካው የሚሉ መረጃዎች እያየው ነው። ይሄን የአዶናይን ፎቶ የታገኙት መሰላችሁ? ላሊበላ። ይሄኛውን ደግሞ ሐረር፣ ይሄኛውን ደግሞ አዲስ አበባ ፖሊስ አልባው ፖሊስ ጣቢያ፣ ሰው አልባ ፖሊስ ጣቢያ አየሁት። ከዛን ማህበራዊ ሚዲያ ላይ ትላንትና ደግሞ እንትን ላይ ነበር አይደል የአርሰናል ጨዋታ ድጋፍ በጊዮን ፓርክ ሲቃውጡት ነበር አለም ከሌላን ጋር። እስኪ ቤተክርስቲያን ስለሄደበት ጉዳይ እናንሳ። ይሄ ልጅ ባህልና ቱሪዝም ሚኒስቴር አይደለም። ይሄ ልጅ የስፖርት ሚኒስቴር አይደለም። ይሄ ልጅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት ሰራተኛ አይደለም። ይሄ ልጅ የመንግስት የፌዴራል ፖሊስ ወይ ደግሞ የፖሊስ የኮሙኒኬሽን ዘርፍ ኃላፊ አይደለም። ይሄ ልጅ የስፖርት ህዝብ ግንኙነት ሰራተኛ አይደለም። ግን እነዚህ ስራዎች 5 ስራዎች ሰርቷቸዋል።
ባህልና ቱሪዝም ሚኒስቴርን ወክሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ወክሎ የስፖርት ሚኒስቴርን ወክሎ ተንቀሳቅሷል። ፌደራል ፖሊስን ወይ ፖሊስን ወክሎ ወይ ደግሞ ኢንተለጀንስ ወክሎ ተንቀሳቅሷል። ከምን አንጻር አለ? የስፖርት ቦታ ሲንቀሳቀስ የስፖርት ሚኒስቴርን የቱሪዝም ስፍራዎችን ብሎ ቤተክርስቲያን ሲንቀሳቀስ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንንም ቱሪዝም ሚኒስቴርንም ወክሏል። ተጨማሪ ደግሞ የፖሊስ አልባዋ የኤአይ ጣቢያ ይዞ ሲያስጎበኘው በተዘዋዋሪ መንገድ ፌደራል ፖሊስን ህዝብ ግንኙነት ወክሏል። ይሄ ልጅ ነው የምነግራችሁ። አንድ ልጅ ነው የምነግራችሁ። ይሄ ልጅ ቤተክርስቲያን ለማስተዋወቅ አልሞ አይደለም፣ ፖሊስ ጣቢያን ለማስተዋወቅ አልሞ አይደለም፣ ቱሪዝም ለማስተዋወቅ አልሞ አይደለም። ምንም ልትሉ ትችላላችሁ፣ መብታችሁ ነው። በነገራችን ይሄ ልጅ የራሱ ዓላማ አለው። በጣም ደስ የሚለውን ፓርቱ አንዱ ነገር ልንገራችሁ። ቅንነት አለው፣ ፍጹም ቅንነት። ከአንደበቱ በጣም ስርዓት ያለው ጨዋነት ይታይበታል። ከአንደበቱ መቼ አሁን ለሚገልጻቸውና ለሚጠቀማቸው ነገሮች ንዴት ሰዓት ላይ ቪዲዮ ላለመጠቀም ሲጥር ታዩታላችሁ። አሁን ደግሞ እያደረገ ነገር ካለው አንጻር እኔ ዓላማ አለኝ፣ በዓለም ትልቁና ዓለም አቀፍ ተጽዕኖ ፈጣሪ ቲክቶከር መሆን እፈልጋለሁ፣ የማህበራዊ ሚዲያ ተጽዕኖ ፈጣሪ። እሱ የሚሰራው ለዚህ ነው። ይሄን ለመስራት ደግሞ ከሀገር ውስጥ እስከ ሀገር ውጭ እየተጻጻፈ በአካልም በተግባርም እየሄደ ብዙ ዶላር ከፍሎ የአርሰናል ጨዋታን በስቴዲየም ቪአይፒ ገብቶ እየተመለከተ ይዟቸው መጥቶ ኢትዮጵያ ውስጥ እያስጎበኘ ታሪካዊ የሚባሉ ስፍራዎችን እያሳየ የቤተ ክርስቲያን ስፍራዎችን እያሳየ እያስጎበኘ ይገኛል። ታዲያ የምትወቅሱት ከምን አንጻር ነው? በነገራችን ላይ ከንቲባዋ ስላደነቀችው የመንግስት ባለስልጣናት ስላደነቁ አይደለም። አታደንቁት። ከፈለጋችሁ እናንተ ባለስልጣኖች፣ ፖለቲከኞች አታደንቁት። ሁላችሁም ለራሳችሁ ጥቅም ነው የምትፈልጉት። ግን አንድ ኢትዮጵያዊ ልጅ ሊበረታታ አይገባውም ወይ? በጣም ጥሩ ስራ እየሰራ ነው። ለራሱ ነው የሚሰራው፣ ግን ሀገሩም እየተጠቀመች ነው። አስጎብኝቷል እና ሲያስጎበኝ ለምንድነው ገጽታዋ የለማውን ብቻ ሳይሆን የተጎዳውን ማሳይ? እስኪ የትኞቹን አይታችሁ ታውቃላችሁ? የትኛው ሀገር ላይ ታዋቂ ሰዎች ሲመጡ ከቲክታከሮች ከዩቲዩበሮች በላይ እኮ ከ10 ዓመት በፊት ኦባማ መጥቷል አዲስ አበባ አይደለም? ኦባማ የጎበኘውን መጠለያ ጣቢያ አሳዩኝ እስኪ። ኦባማ የጎበኘውን የጥቃት ስፍራና የችግረኞች ስፍራ አሳዩኝ እስኪ፣ ንገሩኝ። ፕሬዝዳንት መጥቶ እንግዲህ የዓለም ፕሬዝዳንት ነው አይደል የሚባሉት የአሜሪካ ያሉት ፕሬዝዳንቶች፣ እነሱ መጥተው የጎበኙበትን ቦታ እስኪ ያሳዩኝ፣ ንገሩኝ። የትኛውን ቦታ ጎበኘ? የትኛውን መጠለያ ጣቢያ ጎበኘ? የትኛውን የችግረኞች ስፍራ አየ? የትኛው ወንዞች ተመለከተ? ቆሻሻ ጣራዎች፣ ጭቃ ቤቶች፣ ጎዳና የወጡ ሰዎች፣ አስፋልት ላይ የሚታዩ ሰዎች ማን ነው ያሳየው? የለም አይደል? ሁሉም መንግስት፣ ሁሉም ሀገር በራሱ ሀገር ጉብኝት የሚጎበኝበት መልካም የሚታይበት ስፍራን ማስጎብኘት ነው ስራው። ስለዚህ አዶናይ መጥቶ ለሚያስጎበኛቸው ስፍራዎች መንግስት ካመቻቸለት ምን ተመስገን እኮ ነው የሚባለው አይደል? እኔ እንደዛ ነው ማምነው። ተመስገን ነው የሚባለው። ለሰራው ስራ ሊመሰገን እውቅና ሊሰጠው ይገባል። ላሊበላ የአብነት ተማሪዎች ጋር ወስደው ሲያስጎበኛቸው ነበር። በነገራችን ላይ በጣም የማመሰግነው ነገር የመጀመሪያው ነገር ምን መሰላችሁ? ዴላን ሲመጣ ቅድስት ሥላሴ እንደባለፈው እንደ አይሾ ስፒድ ወጥተው መስቀል ይዘው ወንጌል ተሸክመው ክብረ የካህናት ልብስ የቅዳሴ ልብስ ለብሰው በአደባባይ አልተቀበሉም። እግዚአብሔር ያክብራችሁ። የትላንቱን አስተካክላችሁ ዛሬ ስለቆማችሁ እናመሰግናለን። ይህን ስላላረጋችሁ ደግሞ ዴላንን ይዞት ላሊበላ ሲሄድ በቁምጣ አይደለም የወሰደው። ስርዓት ያለው ልብስ አልብሶ ነጠላ ስካርፕ ነገር አንገቱ ላይ አስደርጎት ነው የወሰደው። እናመሰግናለን። በትንሹም ቢሆን አማኝ ባይሆንም የቤተ ክርስቲያኗ ስርዓት እንዳይደፈር ለማድረግ እንዲህ እንደ አዶናይ የሚጠብቅ ሰው መኖሩ ተመስገን ነው። ይሄም ተመስገን ሊባል ይገባል። እኔ ግን ያስደነገጠኝን አንድ ነገር ላሳያችሁ። ከዚህ መካከል ይሄ ቪዲዮ ነው ያስደነገጠኝ። ውስጥ ማለት ነው የሰው አጽም አለ። ሂውመን ማሚ ነው የሚባለው። ከየት ነው የመጡት? ከጀሩሳሌም ነው የመጡት አለ። እዚህ አሁን ይታያል ነው አተ ኮንቲኒስ ነበር right there. I thought that was a wood. This is who we are tomorrow.
አረ በስመ አብ ወልፈስ ቅዱስ አንተ ጥፍሩ ለራሱ አለ አረ በስመ አብ ቆይ እስኪ አንዴ እናስቀርብልን ነው አይ ጥሩ ነው ግን ጥሩ አይ አሮንት እሺ አንተ Dylan is going to be shocked. All right, let's get closer. All right, so what do you see? I don't see anything. What do you see? Blake, get closer. What are we? No, that is not what I think it is, bro. No! This is not crazy, dude. Is that real? Yes, That's real? that's real. That's a mummy. We're just laying here. That's literally a leg Why is it just here? with the toes and there's a nail. Why is there a seat here? Actually, some people may comment that, this is who we are tomorrow. Oh, so you can sit here. You can sit here and see የቅዱሳን አጽም በላሊበላን ለዴላን ያሳየው አዶናይ ነው። You're going to see? በነገራችን ላይ ቅዱሳኖች ከኢየሩሳሌምም ከተለያየ ዓለም ክፍልም መጥተው የሚያርፉበት ስፍራ ኢትዮጵያ ውስጥ ላሊበላም It's literally a cave. አርባሃራ መድኃኔዓለምም Oh my God. እመጓ ቅዱስ ዑራኤልም የተለያዩ ቅዱሳን ማረፊያ ስፍራዎች አሏቸው ኢትዮጵያ ውስጥ። እንደምታዩት አቀማመጡ በጣም አስደንግጦኝ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ወሎ ሀገር ስብከት በዚህ ጉዳይ ላይ እንዲሰራ ነው ጥቆማዬን የምሰጠው። በዚህ መካከል የምሰጣችሁ ሌላም ነገር አለ። ሰሜን ወሎ ሀገር ስብከት በቅዱስ ላሊበላ ካሊፎርኒያ ላይ ተቃውሞ ቅሬታ አሰምታችሁ ነበር። ካሊፎርኒያ ፓርክ ውስጥ የዝንጀሮች መቀመጫ ተደርጎ ነበረ። አሁንም ስቲል ያለው ፓርክ ውስጥ አለ። አሁን ቅዱስ ላሊበላን መተው ሲጎበኙ ለጉዳይ አይደለም ሊያራክሱት ፈልገው ይሄንኑ አይነት አምሳሌ ላሊበላን መስቀል ምልክት ያለው ህንጻ ሰርተው እዛ ዝንጀሮ ማስቀመጫ አድርገውታል። ቅድስና ስፍራን ለመዘባበቻ አድርገውታልና ብላችሁ መግለጫ ወጣችኋል። ይሄ አጀንዳ ግን ቅዱስ ሲኖዶስ አላየው። በዚህ አጀንዳ ቅዱስ ሲኖዶስ መግለጫ አላወጣም። በዚህ አጀንዳ ቤተ ክህነት አልተወያያችሁ። ሀገረ ስብከቱ ብቻውን መግለጫ ወጣ። ከዛስ አለቀ። ቅዱሳን አጽም ከዓለም መጥተው የሚያርፉበት ማረፊያው ራሱ የተጠበቀ ቢሆን ለማየት ለመጎብኘት እንዲመች ተደርጎ ቢቀመጥ አጽሞቹ እንዲሁ በሆነ ቦታ ላይ እንደወደቁ ተደርጎ ባይታይ ማረፊያው በስርዓት ቢዘጋጅ አርባሃራ መድኃኔዓለም እንደዚህ በተሻለ ቢሰራ እመጓም እንደዚህ በተሻለ ቢሰራ ቤተክርስቲያን ብዙ ስራ አለባት። ነገር ግን እኔ አንድ ቦታ አይቻለሁ፣ ነገ አቀርብላችኋለሁ። አጽሙን የቅዱሳን አጽምን አንስቶ መሃል ላይ ያስቀምጠዋል። በጣም አሳፋሪ አስደንጋጭ ነው ቪዲዮ እና ይሄ እኮ በእጅ ይነካል። አጠገብ ያለ ሰው ይነካዋል እኮ። እንዲህ እንዳይሆን ብታደርጉት ተመራጭ ነው። ስላሳፈረኝ ስላስደነገጠኝ ነው የማሳያችሁ ይሄን መረጃ። በመጨረሻ የማሳያችሁ የአቡነ ገሪማ ጉዳይ ነው። እሳቸው ጉዳይ አያስደንግጦኛል። ይሄ አባባላቸውን ምዕመናን ምን ያህል ሃይማኖት የተጠሙ ፍቅር የራባቸው አባት የሚናፍቁ ምዕመናን እንደሆኑ ያሳየ ነው ቪዲዮ። ተመልከቱት። ሌላው ደግሞ የህዝቡ አባት መሻት ደግሞ ልብም ይሰምራል። ዛሬ ምዕመናን አሉ የጥንቶቹ ብሎ ደግሞ ደስታ ማዘንም የተቀላቀለበት አለ። የእውነት ወደ ቡርጃ አካባቢ ሲሄድ አስታውሳለሁኝ የኔን መኪና ጎማ አንስተው የሚተባበሱ ምዕመናን ገጥመውኛል። ይሄ ድሮ ነበር ምን ሰማይ ነበረው። አሁን ሳይ በጣም ገርሞኛል። እኔም እዚህ ግባ መሃል ባል አንድ ሰው የኔን መኪና ጎማ አንስተው የሚተባበሱ ምዕመናን በየገጠሩ ይሄ ሲገጥ በጣም ይገርማል። ለሰውን ፍላጎትና አንደኛ የነሱ እርካታ ደስ ይላል። ለኛ ደግሞ ወዳ ነበር የሚጥሉብን የነበረ። እንደገና ደግሞ ቡርጂ ላይም አሁን ብዙ አብያተ ክርስቲያናት አንዳንድ ቄስ ብቻ ነው ያላቸው። በደንብ ይገለገላል የሚባለው በእኔ ሀገረ ስብከት 18 ቤተክርስቲያን ብቻ ነው። ከተማ አካባቢ ያሉ ናቸው እነሱ። ሌሎቹ ግን ሙሉ ለሙሉ የተዘጉ፣ ግማሹ ደግሞ በከፊል የተዘጋ፣ ሌላው ደግሞ አንድ ቄስ ብቻ ያለው። አስባችሁታል? ሊቀ ጳጳስ መጣ ሊባርከን ብለው ሊቀ ጳጳሱ ተሳፍረው የሄዱበት መኪናን ጎማ ዳብሰው በረከታቸው ይደርብን ብሎ መሬት የረገጠ ጉድጓድ የገባ ጭቃ የረገጠ እበት የረገጠ ተላልፎ የሄደ አስፓልት የረገጠ አዋራ የረገጠ የመኪና ጎማን ሊቀ ጳጳሱ ተሳፍረውበት ይዟቸው የመጣኑ ብለው
ዳብሰው ሰውነታቸውን ይዳብሱበት ነበር። ምን ያህል በእምነት የጸና ምእመን እንዳላያችሁ። ከተማ ላይ ማህበራዊ ሚዲያ ላይ ቲክቶክ ላይ ዩቲዩብ ላይ ፌስቡክ ላይ ስለምታዩት ምእመን አይደለም የምነግራችሁ። ገጠር ገብታችሁ ጳጳስ መጣልን የረገጠው ጫማ የተሄደበት መኪና ተብሎ የሚዳብስ አማኝ ያለበት ህዝብ በዚህ መከራና ስቃይ ሲሰቃይ ያሳዝናል አይደለም? አቡነ ገሪማ የነገሩን አስደንጋጭ መረጃ ይሄ ነው። ምእመኑ አሁንም ንጹህ ነው። የልቡን ቢያለቅስ የሚሰማው አምላክ ያለው ፍቅሩን በአደባባይ በተግባር የሚገልጽ ምእመን ያለበት ህዝብ ነው ያለን። በገጠር ያሉ ቤተክርስቲያኖች፣ ቤተ መቅደሶች አንድ ቄስ ብቻ ያለባቸው አሉ። የተዘጉ ብዙ ናቸው። ካህናት የት ነው ያሉት? ከተማ። ቤተክርስቲያን ያለው ገጠር፣ ምእመኑ ያለው አብዛኛው ገጠር። ካህኑ ምንድነው የሚሰራው ካላችሁኝ፣ ጉቦ እየከፈለ አዲስ አበባ ይቀጥራል። ጉቦ እየከፈለ ከተማ ይቀጥራል። ጉቦ እየከፈለ በጳጳስ በካህን በሀገረ ስብከት አስተዳደርና ሰራተኞች እየተቀጠረ ከተማ ውስጥ በጉቦ ቄስ ይሆናል፣ በጉቦ አስተዳደር ይሆናል። ገጠር ውስጥ ቤተክርስቲያን ወንጌል የተማርነው ወንጌል ልናስፋፋ ነው። ወንጌል አብነት የተጀመርነው ወንጌል በሌለበት ወንጌላዊ የሆነ ልናስፋፋ የምንሄድበት ቦታ ላይ የጳጳስ የተጫነበት መኪና ጎማ ዳብሶ ሰውነቱን ዳብሶ የሚማር ምእመን አለ። እግዚአብሔር የሚሰማው ለዚህ ነው። እኛ የምንጨው ያንን አይነት የዋህ ምእመን ከተማ እናስገባው። ምእመን ሐሳቡን ተግባሩን አባት በዚህ በኩል አለፉልን፣ ካህን እንዲህ አየን፣ በመስቀል ተዳበስን ብለን ምን እናፍቀው? ከመርካቶ የሚሸጥ መስቀል፣ ከመርካቶ የሚሸጥ ቀሚስ፣ ከመርካቶ የሚሸጥ ቆብ አድርገው አያምታቱን ተሰቃየን። ለዚህ ደግሞ አባቶች ቁሙልን፣ አስተዳዳሪ መዋቅር ቁሙልን የምንለው ለዚህ ነው። ከክፉ ነገር ምን ያርቀናል? አባታችን ቡራኬው ትድረሰን። ለሰጡን መረጃ እናመሰግናለን። ዛይ ሚዲያ ላይ ገብታችሁ የብፁዕ አቡነ ገሪማን ሙሉ መረጃ ተከታተሉት። የዛሬ ቆይታ ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅ ያቀርብኩላችሁ። ለነበረን ቆይታ አመሰግናለሁ። ሰናይ